ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም ጠቅላይ ሚኒስትር ዶክተር አብይ አህመድ የጤና ባለሙያዎች ላቀረቧቸው ጥያቄዎች ምላሽ መስጠታቸውን፣ ጠቅላይ ሚኒስትር ዶክተር አብይ አህመድ ከፖለቲካ ፓርቲዎች ጋር ውይይት ማድረጋቸውን መገለጹ ይታወሳል። በዚህ ውይይት ላይ የኦሮሞ ፌዴራላዊ ኮንግረስ ኦፌኮና የኦሮሞ ነጻነት ግንባር አልተገኙም። ለምን እንዳልተገኙም የኦፌኮ ሊቀመንበሩ ፕሮፌሰር መረራ ጉዲና ምላሽ ሰጥተዋል። ምላሻቸውን በዜናችን በዝርዝር እናስደምጣቸዋለን። የኢራንና የእስራኤል ጦርነት ግጭቱ ተባብሶ ቀጥሏል። ዓለምን በስጋት እየተከታተለችው ትገኛለች። እስራኤል በየቀኑ ለሚሳኤል መከላከያ 285 ሚሊዮን ዶላር እያወጣች ነው ተብሏል። በኢራን እስራኤል ወታደራዊና የኒውክሌር ተቋማትን ኢላማ ባደረገችው የአየር ጥቃትም ከ639 በላይ ሰዎች ህይወታቸውን አጥተዋል። ኢራን በበኩሏ በቴል አቪቭ፣ ሃይፋና ቤርሻባ የሚገኙ የእስራኤል ከተሞችንና ወታደራዊ ጣቢያዎችን ኢላማ በማድረግ 17ኛውን የሚሳኤልና ሰው አልባ አውሮፕላን ጥቃት ሰንዝራለች። የቱርኩ ፕሬዝዳንት ረሲፕ ታይብ ኤርዶጋን በበኩላቸው እስራኤል ለመካከለኛው ምስራቅ ሰላም ትልቁ እንቅፋት ናት ሲሉ ተናግረዋል። የእስራኤልና ኢራን ግጭት መስፋፋት ማንም ሊቆጣጠረው የማይችል እሳት ሊያቀጣጥል ይችላል ሲሉ ደግሞ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ አሳስበዋል። መረጃውን ጠቅልል አድርገን በዜናችን በዝርዝር እናስደምጣቸዋለን። ከነዚህ መረጃዎች በተጨማሪ የአማራ ፋኖ ብሔራዊ ኃይል በጎጃም ራስ ቢትወደድ መንገሻ አቲከም ክፍለ ጦር አረንዛው ዳሞት ብርጌድ ጂጋ ሻለቃ ለወራት ሲያሰለጥናቸው የነበሩ ፋኖችን በዛሬው ዕለት ማስመረቁን፣ በኦሮሚያ ክልል ምስራቅ ወለጋ ዞን በሱቡ ሶሬና ጉቶ ጊዳ ወረዳዎች የሸኔ ታጣቂዎች ፈጸሙት በተባለ ጥቃት ቢያንስ 18 ሰዎች እንደተገደሉ መገለጹና ሌሎችን በዝርዝር የምንመለከታቸው መረጃዎች አካተናል። ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። የፕላስቲክ ፌስታል ምርትን ለመከልከል የጸደቀው አዋጅ ግልጽነት የጎደለው ነው ሲል የፕላስቲክና ጎማ አምራች ማህበር ገለጸ። በቅርቡ በህዝብ ተወካዮች ምክር ቤት የጸደቀውንና በተለይ አንድ ጊዜ ብቻ ጥቅም ላይ የሚውለውን የፕላስቲክ ከረጢት ስስ ፌስታል ማምረትና ለገበያ ማቅረብን በሚከለክለው አዲስ አዋጅ ግልጽነት የጎደለው ነው ሲል የፕላስቲክና ጎማ የአምራች ማህበር አስታውቋል። የማህበሩ አባልና ጊዜያዊ ኮሚቴ ሰብሳቢ አቶ በረከት ገብረ ህይወት ለጋዜጠኞች በሰጡት ማብራሪያ አዋጁ የግልጽነት ችግር ያለበትና በዘርፉ የተሰማሩ ባለሀብቶችና ሰራተኞችን ለኪሳራ የሚዳርግ ነው ብለዋል። አክለውም አዋጁ በርካታ የፋብሪካ ባለቤቶችና ሰራተኞች ላይ ከፍተኛ የህልውና ስጋት መፍጠሩን አስረድተዋል። ነዋሪዎች ሁለት ጊዜ በተከፈተ ጥቃት 18 ሰዎች መገደላቸውን ገለጹ። በኦሮሚያ ክልል ምስራቅ ወለጋ ዞን በሱቡ ሶሬና ጉቶ ጊዳ ወረዳዎች የሸኔ ታጣቂዎች ፈጸሙት በተባለ ጥቃት ቢያንስ 18 ሰዎች ተገድለዋል ሲሉ ነዋሪዎችና የሟች ቤተሰብ ተናግረዋል። አንድ ስማቸው እንዳይጠቀስ የፈለጉ ነዋሪ በሰጡት ቃል ሰኔ 9 ቀን 2017 ዓ.ም.እና ግንቦት 27 ቀን 2017 ዓ.ም በሸኔ ታጣቂዎች 18 ሰዎች ተገድለዋል። ሟቾቹ የአማራም የኦሮሞም ተወላጆች ናቸው ብለዋል። ጊዮርጊስ የሚባል አንድ ቤተክርስቲያን ተቃጥሏል። በሁለቱም ብሔር ሰዎች ተሰውተዋል ያሉትኛው አካል እርሻ ትተናል፣ ርጭትም ትተናል፣ መኖር አልቻለም ሲሉ አማረዋል። ሰሚ ጠፍቶ እንጂ በየቀኑ የሚገደለውና የሚፈናቀለው ብዙ ነው ብለው የሰሞኑን ጥቃት ለየት የሚያደርገው ወደ አርሶ አደሩ ከባድ መሳሪያ ነው ሲተኮስ የነበረው። የኦሮሚያ ተወላጆችም አርጆ ከሚባል ቀበሌ ወደ ውኬ ተፈናቅለዋል። ለምን እንደወጡ ስንጠይቃቸው ወረዳውና ዞኑ ውጡ ብለው ነው እንዳሏቸው አስረድተዋል። ሌላኛው ነዋሪም የሟቾች ቁጥር 18 መሆኑን ተናግረው በሰሞኑ ተጎጂ አንዱ እኔ ነኝ፣ ያጣሁትም ወንድሜ ነው። ሸኔ ነው መጥቶ ጥቃቱን የፈጸመብን፣ ብዙ ሰዎች በጥይት ተመተው ቆስለዋል ብለዋል። ከሟቾች ባሻገር 4 ሰዎች ያሉበት እንደማይታወቅ የሟች ወንድማቸው የቀብር ስርዓተ ጃርቶ ቶሌራ ቅዱስ ጊዮርጊስ ቤተክርስቲያን እንደተፈጸመ ተናግረዋል። ነዋሪዎቹ ከሟቾች ባሻገር ከብቶች እንደተወሰዱባቸው፣ መከላከያ በአካባቢው ደርሶ እንደተመለሰ፣ ታጣቂዎቹ ግን በአካባቢው እንዳሉ አሁንም ስጋት እንዳለባቸው ገልጸው ለማና ቤት እንበል እንዴትስ ሆነን ነው የምንኖረው ሲሉ ጠይቀዋል። ታጣቂዎቹ ጎራ ቀበሌ ሐሙሲት ቦሎ በሚባል ቦታ ያሉ እንደሆነ ጠቁመዋል። እናት ፓርቲ ባወጣው መግለጫ በወረዳዎቹ የንጹሃን ግድያ መፈጸሙን፣ ከ2 ሳምንት በፊትም 8 ንጹሃን በአሰቃቂ ሁኔታ መገደላቸውን፣ 4ቱ የት እንደደረሱ እንደማይታወቅ ገልጾ አሁን ላይ በጉቶ ጊዳ ወረዳ ጃርቶ ቶሌራ፣ በይሳ፣ አርጆ፣ ሎኮ፣ ሊጎና ወጤ ቀበሌዎች፣ በሱቦ ሱሬ ወረዳም በተለይ
በተለይ ደንገጆ ጉዮ ቀበሌ ዋነኛ የእልቂትና የጥቃት አካባቢዎች ናቸው ብሏል። በአካባቢዎቹ ሰኞ ሰኔ 9 ቀን 2017 ዓ.ም ከንጋት ጀምሮ 9 ሰዎች መገደላቸውንና ቀብራቸውን መፈጸምም ሳይቻል ቀርቶ እንደነበር፣ ግድያውን የፈጸመው ሸኔ እንደሆነ፣ በርካታ ንብረትም እንደተዘረፈ ገልጿል። ፓርቲው በመግለጫው ግድያውን አውግዞ በሁለቱ ወረዳ ያለው ህዝብ ከማለቁ በፊት መከላከያ ወደ ቦታው ይሰማራ፣ ህዝቡን በህጋዊ አግባብ ራሱን የሚከላከልበት አማራጭ እንዳይነፈገው ብሎም በዞንና ወረዳ አመራሮች እየተደረገ ያለው ተስማምቶ በኖረ ማህበረሰብ መሃል በመግባት ማንነትን ማዕከል ያደረገው የእልቂት ጠመቃና ሚዲያ ጭምር በመጠቀም የሚደረጉ መሰል የፍጅት ቅስቀሳዎች ያቁሙ ሲል አሳስቧል። ኦፌኮና ኦነግ በጠቅላይ ሚኒስትሩ ስብሰባ ላይ ለምን እንዳልተገኙ ገለጹ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከፖለቲካ ፓርቲዎች ጋር ውይይት ማድረጋቸው መገለጹ ይታወቃል። በዚህ ውይይት ላይ የኦሮሞ ፌዴራላዊ ኮንግረስ ኦፌኮና የኦሮሞ ነጻነት ግንባር ግን አልተገኙም ነበር። ስለ ጉዳዩ የተጠየቁት የኦፌኮ ሊቀመንበሩ ፕሮፌሰር መራራ ጉዲና ተጠርተን ነበር ሲሉ ምላሽ ሰጥተዋል። እንደገለጹትም ካለፈው ምርጫ ወዲህ በእንደዚህ አይነት ስብሰባዎች ላይ መገኘት አቁመዋል። ሲናገሩም ምንም ጥቅም የሌለው ነገር ነው፣ ለፖለቲካው ምንም አይጠቅምም፣ ለውጥ በሌለው ነገር ጊዜያችንን ከማባከን በሚል ቀርተናል ብለዋል። ባለፈው ከተከናወነው ምርጫ አስቀድሞ ኦፌኮ በጠቅላይ ሚኒስትሩ በሚጠሩ ስብሰባዎች ላይ ይገኝ እንደነበር ከጠቀሱ በኋላም ምንም ውጤት እንደሌለው እምነት ላይ ከደረሰን በኋላ ላለመሳተፍ ወስነናል በማለት አስረድተዋል። የኦነግ ቃል አቀባይ አቶ ለሚገመቹ በበኩላቸው ፓርቲያቸው የተዳደረው በራሱ መመሪያዎች መሆኑን ገልጸዋል። ሲናገሩም እኛ በስብሰባዎች ላይ የምንገኝበት የራሳችን አሰራርና ደንብ አለን። ከቅርብ ጊዜ ወዲህ መንግስት በሚጠራቸው ማንኛቸውም ስብሰባዎች ላይ ላለመገኘት ወስነናል ብለዋል። እነዚህ ሁለት የፖለቲካ ፓርቲዎች ከብሔራዊ የምክክር መድረኩ ላይም ራሳቸውን ማግለላቸው ይታወቃል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከጤና ባለሙያዎች ጋር ተወያዩ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከጤና ባለሙያዎች ጋር ውይይት ማድረጋቸው ተሰምቷል። ጠቅላይ ሚኒስትሩ በማህበራዊ የትስስር ገጻቸው ባጋሩት መልእክት ከተለያዩ ባለድርሻ አካላት ጋር የምናደርገውን ውይይት በመቀጠል ዛሬ ከጤና ባለሙያዎች ጋር ውይይት አድርገናል ብለዋል። ከውይይቱ ድሎችንና በጎ እርምጃዎችን ብሎም ክፍተቶችንና ተግዳሮቶችን ዳሰናል ሲሉም ገልጸዋል። ጠቅላይ ሚኒስትሩ ከዚሁ ጋር በተያያዘ የኢትዮጵያ የጤና ባለሙያዎች ንቅናቄ በቀጣይ ወራት ውስጥ መሬት ላይ ወርዶ በተጨባጭ መመልከት ከቻለን ጥሩ እርምጃ ነው ሲል ገለጸ። በጀቱን ከ60 ቢሊዮን ወደ 150 ቢሊዮን ከፍ እናደርጋለን የተባለውንና የደሞዝና ጥቅማ ጥቅም ጥያቄዎቻችሁን ከምታስቡት በላይ አድርገን እንመልሳለን የተባለው በቀጣይ ወራት ውስጥ መሬት ላይ ወርዶ በተጨባጭ መመልከት ከቻለን ጥሩ እርምጃ ነው ሲል የኢትዮጵያ የጤና ባለሙያዎች ንቅናቄ አስታውቋል። የአማራ ፋኖ በጎጃም ራስ ቢትወደድ መንገሻ አቲከም 5ኛ ክፍለ ጦር አረንዛው ዳሞት ብርጌድ ጅጋ ሻለቃ ለወራት ሲሰለጥኑ የቆዩ ፋኖችን እጅግ በአማረ ሁኔታ አስመርቋል ተባለ። ከቆዩበት ስልጠናም የፖለቲካና ወታደራዊ ጥበቦችን መሬት አንብበው መዋጋት፣ የተለያዩ መሳሪያዎችን መፍታት፣ መግጠምና የፈንጅ ማጥመድና ቦምብ አጠላጠልና የተለያዩ ቀጠናዎችን በማሰስ የሰለጠኑ መሆናቸውን የስልጠና ኃላፊው አርበኛ ሳሙኤል ገልጸዋል። በዕለቱ ለተመራቂዎች መልእክት ያስተላለፉት የሻለቃው አዛዥ መምህር ይልቃል ትግል በደልን ለማስወገድ የሚደረግ እንቅስቃሴ ነው። መራብ፣ መጠማት፣ መቸገር፣ መራዝ፣ መራቆት፣ ተራራ መውጣት፣ በውሃ ሙላትና ጎርፍ ጭቃ ውስጥ መሰቃየት አለ። ይህም ሆኖ የማይሰለችና በየደቂቃው የምናስበው ህዝባችን ካለበት ስቃይ ለመውጣት በፍቅር በመተሳሰብ የምናደርገው መሆኑ ነው። ይህም ትግል እስከ ህይወት መስዋዕትነት የምንከፍለው ለህዝባችን የምናመጣው የፖለቲካም የኢኮኖሚ በሰላም ወጥቶ የመግባትና ተንቀሳቅሶ የመስራት ፍላጎታችንን አሟልተን እስከ ታሪካዊ ቦታዎቻችን ድረስ አሟልተን የምንፈልጋትን ሀገር እስክንረከብ ድረስ የምናደርገውን ትግል በደስታ የምናደርገው ሲሆን ይህን እንድታደርጉ የሚያስችል አካላዊም ሆነ ፖለቲካዊ ስልጠና የወሰዳችሁ አባላት በተማራችሁበት ልክ እንደምታገለግሉ ተስፋችን ሙሉ ነው በማለት መልእክታቸውን አስተላልፈዋል። የአረንዛው ዳሞት ብርጌድ ጽሕፈት ቤት ኃላፊ አርበኛ ድልነሳ መኮንን መላው ኢትዮጵያውያን ሆይ ልጆቻችሁን የሚነጥቃችሁና የአንድነት ድንኳናችሁን በመለያየት የሞላውን ሐዘንና ዋይታ እንድትኖሩ የፈረደባችሁ መንግስት ስርዓት ከጎናችን ሆናችሁ ተታገሉ ዘንድ ጥሪያችን ነው በማለት መልእክት አስተላልፈዋል። በዕለቱም ሰልጣኞች የሰልፍ ትርኢትና አካታ እንዲሁም ልዩ የሆነ ትርኢት በማሳየት የተመረቁ ሲሆን የቆይታ ጊዜያቸው ምን እንደሚመስል ያብራሩት የጅጋ ሻለቃ የስልጠና መምሪያ ኃላፊ አርበኛ ሳሙኤል በቆይታቸው የተለያዩ ስልጠናዎችን መውሰዳቸውን በቀጣይ ለሚገጥማቸው የትግል ሂደት ወሳኝ እንደነበረ ገልጸው መልካም የትግል ጊዜ እንዲሆን ተመኝተዋል። የአማራ ፋኖ በጎጃም 8ኛ በላይ ዘለቀ ክፍለ ጦር ስር የሚገኘው አባ ኮስተር ብርጌድ ለበርካታ ወራት ሲያሰለጥናቸው የነበሩ ኮማንዶዎችን በደማቅ ስነስርዓት ማስመረቁም ተሰምቷል። በምረቃት ስነስርዓቱ ላይ የተገኘው የአማራ ፋኖ በጎጃም አደረጃጀት ዘርፍ ኃላፊ አርበኛ እሸቱ ጌትነት ንግግር ማድረጉን
መዘገቡም ተመላክቷል። በተያያዘ መረጃ በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ኮር 2 ዞብል አምባ ክፍለ ጦር 3ኛ ራያ ሻለቃ ራያ ቆቦ ዞብል ተሮበር ላይ የመንግስት ኃይልን በደፈጣ ሙትና ቁስለኛ ማድረጋቸው ተገልጿል። ዞብል አምባ ክፍለ ጦር 3ኛ ራያ ሻለቃ ቃኝ ባለፉት 5 ቀናት ለ3ኛ ቀን ዛሬ ሰኔ 14 ቀን 2017 ዓ.ም ራያ ቆቦ ዞብል ተሮበር ላይ ደፈጣ በመያዝ ከ15 በላይ የአገዛዙን ሰራዊት ሙትና ቁስለኛ ማድረጋቸው ነው የተመላከተው። ራያ ቆቦ ዞብል የመሸገው የመንግስት ኃይል ባለፉት ወራቶች በርካታ ሰብአዊና ቁሳዊ ኪሳራ እየደረሰበት ሲሆን አሁንም በዞብል አምባ ክፍለ ጦር ራያ ሻለቃ ቃኝ በ5 ቀን ውስጥ ለ3ኛ ጊዜ ትናንትናና ዛሬ በደፈጣ በርካታ ኃይሉን መምታት እንደተቻለ የአማራ ፋኖ ብሔራዊ ኃይል ገልጿል። ኢራን በእስራኤል ጥቃት እስካሁን ቢያንስ 430 ሰዎች መገደላቸውን አስታወቀች። ኢራን ግጭቱ ከተጀመረበት ከሰኔ 6 ቀን 2017 ዓ.ም ጀምሮ በእስራኤል ጥቃት ቢያንስ 430 ሰዎች መገደላቸውን አስታውቃለች። ከሟቾች በተጨማሪም 3500 ሰዎች መቁሰላቸውን የኢራን ጤና ሚኒስቴር ዋቢ አድርጎ ኑር የዜና ወኪል ሪፖርት አድርጓል። በግጭቱ የተገደሉ ሰዎችን በተመለከተ ሚኒስትሩ ከቀናት በኋላ ያወጣው ይፋዊ አሃዝ ነው። ሚኒስትሩ ባለፈው ሳምንት እሁድ ቢያንስ 224 ሰዎች መገደላቸውን ገልጾ ነበር። የሰብአዊ መብት ተሟጋቾች በበኩላቸው በጥቃቱ የተገደሉ ሰዎች ቁጥር 657 እንደሚደርስ ገልጸዋል። በእስራኤል ደግሞ ግጭቱ ከተጀመረበት ጊዜ አንስቶ ኢራን ባስወነጨፈቻቸው ሚሳኤሎች አንዲት በልብ ድካም የሞተችን ጨምሮ 25 ሰዎች መገደላቸው ተገልጿል። እንዲሁም 2517 ሰዎች መቁሰላቸውን እስራኤል አስታውቃለች። ከዚሁ ጋር በተያያዘ ኢራን ዲፕሎማሲውን የምታጤነው የእስራኤል ጥቃት ሲቆም እንደሆነ አስታውቃለች። የኢራኑ የውጭ ጉዳይ ሚኒስትር አባስ አርጋቺ ሀገራቸው የእስራኤል ጥቃት ሲቆም ብቻ ነው ወደ ዲፕሎማሲው የምትመለሰው ሲሉ ከአውሮፓ አቻዎቻቸው ጋር ባደረጉት ውይይት ተናግረዋል። ሚኒስትሩ የኢራን የኒውክሌር መርሃ ግብር ሰላማዊ እንደሆነና በጣቢያዎቹ ላይ የሚፈጸሙ ጥቃቶች የዓለም አቀፍ ሕግን እየጣሱ መሆናቸውንም ገልጸዋል። ከኢራን ያልወጡ አሜሪካውያን ለደህንነታቸው ስጋት እንደገባቸው መግለጻቸው ተሰምቷል። የ8 ቀናት ዕድሜ ባስቆጠረው የእስራኤልና የኢራን ግጭት በመቶዎች የሚቆጠሩ አሜሪካውያን ከኢራን ምድር ለቀው መውጣታቸውን የዘገበው ሮይተርስ ጥቂት አሜሪካውያን ግን ከኢራን ግጭት ለማምለጥ እክል እንደገጠማቸው ጠቁሟል። የዜና ወኪሉ የአሜሪካ የውጭ ጉዳይ መስሪያ ቤትን ጠቅሶ እንደዘገበው ባለፈው አንድ ሳምንት በርካታ አሜሪካውያን ያለምንም ችግር ከኢራን ምድር ለቀው መውጣት ቢችሉም እስካሁን ሳይወጡ የቀሩት ግን እክል ገጥሟቸዋል። ከሰሞኑ ፕሬዚዳንት ዶናልድ ትራምፕ አሜሪካ በኢራን የኒውክሌር ጣቢያ ላይ ጥቃት ልትሰነዝር እንደምትችል መግለጻቸውን ተከትሎም አሜሪካውያን ከኢራን ለቀው ለመውጣት እንደተቸገሩና እንግልትና መጓጓት እንደገጠማቸው ዘ ታይምስ ኦፍ ኢንዲያ ዘግቧል። ይህም ከፍተኛ ስጋት እንደፈጠረባቸው ተነግሯል። ተባብሶ በቀጠለው የኢራንና የእስራኤል ጦርነት ዛሬ ሰኔ 21 ቀን 2025 ዓ.ም በኢራንና እስራኤል መካከል ያለው ግጭት 3ኛ ሳምንቱን አስገብቷል። እስካሁን የመቀነስ ምልክት እየተስተዋለበት አይደለም። በኢራንና በእስራኤል ወታደራዊና የኒውክሌር ተቋማትን ኢላማ ባደረገችው የአየር ጥቃት ከ639 በላይ ሰዎች ህይወታቸውን አጥተዋል። ኢራን በበኩሏ በቴል አቪቭ፣ ሃይፋና ቤርሼባ የሚገኙ የእስራኤል ከተሞችንና ወታደራዊ ጣቢያዎችን ኢላማ በማድረግ 17ኛውን የሚሳኤልና ሰው አልባ አውሮፕላን ጥቃት ሰንዝራለች። ግጭቱን ይበልጥ በሚያባብስ መልኩ እስራኤል የቴህራንን የመከላከያ ፈጠራና የምርምር ድርጅት በቦምብ ደብድባ በዚህም አንድ የኒውክሌር ሳይንቲስት እንደተገደለ ተዘግቧል። የኢራን ጤና ጥበቃ ሚኒስቴርም በቴህራን የሚገኝ 3ኛ ሆስፒታል እንደተመታ በማረጋገጥ የሰብአዊ እርዳታ ስጋቶችን አባብሷል። በሌላ በኩል የአሜሪካው ፕሬዚዳንት ዶናልድ ትራምፕ ወታደራዊ ጣልቃ ገብነትን እያጤኑ ሲሆን ውሳኔያቸው በ2 ሳምንታት ውስጥ ይጠበቃል። የተባበሩት መንግስታት ድርጅትና የአውሮፓ መሪዎች ግጭቱ ወደ ሰፊ የክልል ቀውስ እንዳያድግ ለማስጠንቀቅ ሁለቱንም ወገኖች እንዲረጋጉ እያሳስቡ ነው። ይህ በመካከለኛው ምስራቅ ታሪክ ውስጥ ወሳኝ ወቅት ነው። ዓለም በጉጉት እየተመለከተች ትገኛለች። በዚህ የእሳት ቃጠሎ ውስጥ ሰላም እንዲሰፍን እየተጠበቀ ይገኛል። ሆኖም እስራኤል በየቀኑ ለሚሳኤል መከላከያ $285 ሚሊዮን እያወጣች መሆኑ ተነግሯል። የእስራኤል ሚዲያና የቴክኖሎጂ ተቋማት ኢራን በዚህ መጠን ወደ እስራኤል ሚሳኤሎችን ማስወንጨፍ ከቀጠለች የመከላከያ ስርዓቷ በ12 ቀናት ውስጥ ሊዳከም ይችላል ሲሉ ግምታቸውን አስቀምጠዋል። እስራኤል በመጀመሪያዎቹ የ2 ቀናት ውጊያና መከላከል ብቻ $1.5 ቢሊዮን አውጥታለች ሲባል ኢራንን ለማጥቃት የምትጠቀምበት የጀት ነዳጅና ተተኳሽ ብቻም በቀን $300 ሚሊዮን ያስወጣታል ተብሏል። የቀድሞ የእስራኤል ጦር ከፍተኛ አመራር ጀነራል ራሂም አሚናች እስራኤል በየቀኑ ለቀጥተኛ ወታደራዊ ወጪ ብቻ $725 ሚሊዮን እንደምታወጣ አንስተዋል። እስራኤል ከኢራን በተጨማሪ ከሄዝቦላ፣ ሐማስና ሁቲ ጋር ጦርነት ውስጥ የቆየችና ያለች ሲሆን ኢኮኖሚዋ ጦርነቱን እስከ መቼ እንደሚሸከመው የብዙሃኑ ጥያቄ ሆኗል።